ሰላም ሰላም፣ ጤና ይስጥልኝ ቤተሰብ፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንዴት ናችሁ ታዲያ? ሁሉ መልካም፣ ሁሉ ሰላም አለ ሁላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መተናል ቤተሰብ። እንግዲህ የነጋሽዬ የነ አብርሽ ቤተሰብ ትወናው እንደቀጠለ ነው። እኛም እናያለን ኗሪ ያርገን እንጂ ገና ብዙ እናያለን እያልኳችሁ ነበር ትላንት ነው። ይሄው እንግዲህ ዛሬ ደግሞ ጋሽዬ ዱቅ ብለዋል። አሪፍ ተዋናይ ናቸው፣ በነገራችን ላይ በጣም አሪፍ ተዋናይ ናቸው። ያው ታያላችሁ የሚቀጥለው እንግዲህ የጋሽዬ ዩቲዩብ እንደሚከፈት ጥርጥር የለውም። ይችላሉ፣ እንደው ከልጆቹ በላይ እንደውም ጋሽዬ ይችላሉ። እርስዎ በጣም ጎበዝ ናቸው፣ በጣም ማለት ነው። እኔ ተመችተውኛል። በጣም ነው የሚችሉበት ትወናውን እና ደስ ብሎኛል ወዳጆቼ። እናንተም እያያችሁት እንደሆነ እንግዲህ ተስፋ አደርጋለሁ። አብርሽ ወደ ቤተሰብ ብሎ ውታጅራ ገብቻለሁ እያለን ነውና አንዳንድ ቪዲዮዎችንም እያየሁ ነበርና ኮሜንታተሮችን በዛው ላይ እያሳቁኝ ነበረ። እናት ግን አንዳንድ ኮሜንታተሮች ካሳቁኝ ላውራላችሁ ማለት ነው። ይሄ ቤተሰብ እንዴት ነው? ሀይሚ እና ቡራ፣ አብርሽና ሩታ መቼም አይለያዩም ይላሉ። አንዳንዶች ደግሞ ሩታዬ የኔ ጀግና ናፍቆቴ ናፈቅሽኝ ይላሉ። የኔ ንግስት ናፈቀችኝ እኮ ሩታዬ እያሉ ነው። እንግዲህ የሩታና የአብርሽ በጎች እሪ እያሉ ነው እና ያለን እኛም ሩታዬ፣ ደስታዬ፣ ጨረቃዬ ምናምን በቃ ያልተባለ ጋሽዬ ትክክል ናቸው። አብርሽ ነው ጥፋተኛ፣ ይቅርታ ጠይቅ ምናምን። ወየው አዳምጡ ዝም ብላችሁ። ሩታዬ የኔ እናት ሚዲያው ያላንቺ ያስጠላል። ወይ ሁሌ ማልቀስ ነው። ያው ስትመጣም ለቅሶ ነው፣ ስትሄድም ለቅሶ ነው። ምኑ ነው የሚያስጠላው? እስኪ ያው ምኑ እሷ ባትኖር ምንድን ነው? ከለቅሶ ምን አላችሁ? እንደዚህ የምትሉት የለቅሶ ወዳጆች ናቸው። ለቅሶ የሚወድ ሰው ነው እንደዛ የሚለው። ሩታዬ የኔ ሽንፈት አንቺ ብቻ ምናምን። አይ አብርሽንም እኮ አብራችሁ ነበረ። አሁን አብርሽን ጥፋተኛ አድርጋችሁን ይሄ ሁሉ ማለት ነው ታሽቃብጡት። እያንዳንድሽ የሩታም የአብርሽን በጎች ናቸው። ይሄንም አምናችሁ ተቀበሉ እያንዳንድሽ። ሩታዬ የኔ ናፍቆት። ወይኔ ሰላም እኮ አተዋል። በነገራችን ላይ ከመዳም ጋር ራሱ አሪፍ ስራ እየሰሩ አይመስለኝም። እነዚህ የሩታ በጎች እናንተዬ፣ እኔ አልመሰለኝም። ሰላም አጥተዋል። ምግብ ሁሉም ይበሉ አይመስለኝም። ጤናቸው የተዛባባቸው ነው የሚመስለኝ። እነሱ እኮ በጀርባ ግጥም አድርገው እየበሉ እየጠጡ ነው እዚህ ጋር የሚያስመስሉት። ኧረ ተው ንቁ፣ እናንተ በጎች ተው ንቁ። እስማ እሪ እያሉ ነው፣ እያለቀሱ ነው። አትልከስከስ አንተ አስመሳይ። ሩታዬ እኮ ፍቅር ነች አለ። ዝቅ ያረጋት ላንተ አትገባም፣ እንዳንተ ያለ ገማማ አይገባትም። ነገር ግን ናፍቆት ናት ምናምን። እስማ ግን እኮ ትላንትና እሱንም አብራችሁ ነበር የምትወዱት። ሲጀመር እሷን ያስተዋወቃችሁ አብርሽ ነው ያመጣት ወደ ሚዲያ። ስለዚህ የመጣችበት አላማ እያለቀሰች ነበር። ስትሄድም እያለቀሰች ነው። በቃ ምንድነው እናንተ የምታሽቃብጡት እንዴ? እነሱ ስራቸውን እየሰሩ ነው። ይስሩበት እባካችሁ። ንቁ። እናንተ ናችሁ አልነቃ ያላችሁት፣ እያንቀላፋችሁብን ነው። ለማንኛውም ይመቻችሁን። ይዘና እያልኩባችሁ ነው። ሩታዬ የኔ ቀንብሽ የኔ ተናፋቂ ሩታዬ ባለሽበት ሰላም ሁኚልኝ የኔ ደማማ። ጓን ኮሜንትን ካየሽው በጣም ነው የምወድሽ። ራስሽን ጠብቂ። እንደ በደንብ ታያለይ። እሺ ለእናንተ ነው እንጂ ፊታችሁ የምታለቅሱ ግጥም አድርጋ በደንብ ራሷን ትጠብቃለች እንዴ? ትበላለች፣ ትጠጣለች፣ ትዘንጥባችኋለች እንዴ? ምን አስባችሁ ነው? ደግሞ አታሰቡ። በደንብ ትበላለች፣ ትጠጣለች። እሺ ምንም አትሆንም። እናንተ አልቅሱላት የሷን ቦታ። እናንተ ከመዳም ጋር ተጣሉላት። ስራችሁንም አትስሩ። እሺ አልቅሱ፣ በደንብ አልቅሱ። እናንተ ገና ናችሁ። ገና ስለሆናችሁ እናንተ አለቃቅሱ። እሷ ደህና ነች። ረጅም ጽሁፍ ነው የዚችማ።
አንቺ የዋህ ሰው ነሽ፣ አይዞሽ፣ ራስሽን ቻል ከፍተሽ ነይልን፣ የራስሽን ቻናል ከፍተሽ ነይልን አላት እኮ ቻናል እንዴ! ገና ደግሞ አንቺ አዲስ ነሽ እንዴ? አታውቂም እንዴ? በእሷ ጊፍት አልሰጠሽም እንዴ? በእኔ ላስተዋውቅሻለሁ፣ የራሷ ቻናል አለ። በዛ እንግዲህ ቦነስ ጊፍት ስጫት፣ እሺ ችግር የለም። የወር ደሞዝ ምናምን ያው እናንተ ጋር ቀላል ስለሆነ ብዬ ነው። ልቀቁባት፣ አጽናኗት። እሺ ያው አሁን ችግር ላይ አይደለች። እንግዲህ የዚህን ወር እንደምንም ብላችሁ ተበድራችሁም ቢሆን አይዟችሁ እንግዲህ እሺ። ወተቱንም በረኪናውንም እያቀላቀላችሁ እየጠጣችሁ ተጽናኑ። አይዟችሁ የኔ ውዶች፣ የኔ የሩታ በጎች፣ እሺ ተጽናኑ፣ አይዟችሁ። እዚህ ጋር ደግሞ የአብርሽ ወዳጅ መታለች። የኔ ወንድም፣ የኔ ትንሽዬ፣ ሁሉም ይስተካከላል። ተስፋ አንቆርጥም። የኔ መልካም ሰው፣ ሰውን አትመን፣ ይበቃል። ከዚህ በኋላ ራስህን አረጋጋ። ብዙ ብታጠፋ ነው ማስተካከል የሄድክበት መንገድ ነው ያልፋል። ጠንካራ ወንድም የሩታዬም ባለችበት ፈጣሪ ይጠብቅሽ። የኔ የዋህ አስተዋይ ምናምን አንቺ ቤተዘመር ነሽ፣ የተወነው አንዱ አካል ነሽ። ወስጃለሁ በቃ እኔ ኮመንትሽን አንስቼዋለሁ። በጣም አሪፍ። ምክንያቱም ከተዋናዮቹ ወገን ስለሆንሽ ያስታውቃል። ሩታዬ የኔ ውድ ናፍቀሽኛ፣ የኔ ጀግና፣ የኔ ውድ፣ የኔ ውድ፣ የኔ ውድ። በረኪና በወተት እያቀላቀልሽ ጠጭ፣ አይዞሽ፣ እያለቃቀሽ። ሶፍት ምናምን አለ እንገዛለን። እኛ ለእናንተ የማንሆነው የለም። ቢያንስ ሶፍት እናቀብላለን። እንዳታስቡ፣ አልቅሱ፣ በደንብ አልቅሱ። ጋሽ እያስታርቀልን ሩታንም ሀይሚንም ትንሽ ብር ላኩ። ስለዚህ አሁን ያው ትንሽ ለሰርጉ ምናምን ዱባይ የሚለው ብዙ ወጪ ስላወጡ ምናምን ያው የእናንተ እገዛ ያስፈልጋቸዋል። ለማስታረቂያ ለሽማግሌም ለምንም ለጋሽዬ ምናምን የሚሆንም ያው ትንሽ ያስፈልጋል። ወዳጆቼ እናንተ እያለቀሳችሁ በረኪና በወተት እየጠጣችሁ ላኩ፣ ትንሽ ብር ላኩ። ከዚያ ሰላም ጤና ይስጥልኝ ቤተሰብ፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እንዴት ናችሁ ታዲያ? ሁሉ መልካም፣ ሁሉ ሰላም አለ ሁላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ በአዲስ ቪዲዮ መተናል ቤተሰብ። እንግዲህ የነጋሽዬ የነ አብርሽ ቤተሰብ ትወናው እንደቀጠለ ነው። እኛም እናያለን ኗሪ ያርገን እንጂ ገና ብዙ እናያለን እያልኳችሁ ነበር ትላንት ነው። ይሄው እንግዲህ ዛሬ ደግሞ ጋሽዬ ዱቅ ብለዋል። አሪፍ ተዋናይ ናቸው። በነገራችን ላይ በጣም አሪፍ ተዋናይ ናቸው። ያው ታያላችሁ የሚቀጥለው እንግዲህ የጋሽዬ ዩቲዩብ እንደሚከፈት ጥርጥር የለውም። ይችላሉ። እንደው ከልጆቹ በላይ እንደውም ጋሽዬ ይችላሉ። እርስዎ በጣም ጎበዝ ናቸው። በጣም ማለት ነው። እኔ ተመችተውኛል። በጣም ነው የሚችሉበት ትወናውን እና ደስ ብሎኛል ወዳጆቼ። እናንተም እያያችሁት እንደሆነ እንግዲህ ተስፋ አደርጋለሁ። አብርሽ ወደ ቤተሰብ ብሎ ውታጅራ ገብቻለሁ እያለን ነውና ለን ቪዲዮዎችንም እያየሁ ነበርና ኮሜንታተሮችን በዛው ላይ እያሳቁኝ ነበረ። እናት ግን አንዳንድ ኮሜንታተሮች ካሳቁኝ ላውራላችሁ ማለት ነው። ይሄ ቤተሰብ እንዴት ነው? ሀይሚ እና ቡራ፣ አብርሽና ሩታ መቼም አይለያዩም ይላሉ። አንዳንዶች ደግሞ ሩታዬ የኔ ጀግና ናፍቆቴ ናፈቅሽኝ ይላሉ። የኔ ንግስት ናፈቀችኝ እኮ ሩታዬ እያሉ ነው። እንግዲህ የሩታና የአብርሽ በጎች እሪ እያሉ ነው። እና ያለን እኛም ሩታዬ፣ ደስታዬ፣ ጨረቃዬ ምናምን በቃ ያልተባለ ጋሽዬ ትክክል ናቸው። አብርሽ ነው ጥፋተኛ፣ ይቅርታ ጠይቅ ምናምን። ወየው አዳምጡ ዝም ብላችሁ። ሩታዬ የኔ እናት ሚዲያው ያላንቺ ያስጠላል። ወይ ሁሌ ማልቀስ ነው። ያው ስትመጣም ለቅሶ ነው፣ ስትሄድም ለቅሶ ነው። ምኑ ነው የሚያስጠላው? እስኪ ያው ምኑ እሷ ባትኖር ምንድን ነው? ከለቅሶ ምን አላችሁ? እንደዚህ የምትሉት የለቅሶ ወዳጆች ናቸው። ለቅሶ የሚወድ ሰው ነው እንደዛ የሚለው። ሩታዬ የኔ ሽንፈት አንቺ ብቻ ምናምን። አይ
አብርሽም እኮ አብራችሁ ነበረ። አሁን አብርሽን ጥፋተኛ አድርጋችሁን ይሄ ሁሉ ማለት ነው ታሽቃብጡት። እያንዳንድሽ የሩታም የአብርሽን በጎች ናቸው። ይሄንም አምናችሁ ተቀበሉ እያንዳንድሽ። ሩታዬ የኔ ናፍቆት፣ ወይኔ ሰላም እኮ አጥተዋል። በነገራችን ላይ ከመዳም ጋር ራሱ አሪፍ ስራ እየሰሩ አይመስለኝም። እነዚህ የሩታ በጎች እናንተዬ፣ እኔ አልመሰለኝም። ሰላም አጥተዋል። ምግብ ሁሉም ይበሉ አይመስለኝም። ጤናቸው የተዛባባቸው ነው የሚመስለኝ። እነሱ እኮ በጀርባ ግጥም አድርገው እየበሉ እየጠጡ ነው እዚህ ጋር የሚያስመስሉት። ኧረ ተው ንቁ እናንተ በጎች ተው ንቁ። እስማ እሪ እያሉ ነው፣ እያለቀሱ ነው። አትልከስከስ አንተ አስመሳይ። ሩታዬ እኮ ፍቅር ነች አለ ዝቅ ያረጋት። ላንተ አትገባም፣ እንዳንተ ያለ ገማማ አይገባትም። ነገር ግን ናፍቆት ናት ምናምን። እስማ ግን እኮ ትላንትና እሱንም አብራችሁ ነበር የምትወዱት። ሲጀመር እሷን ያስተዋወቃችሁ አብርሽ ነው ያመጣት ወደ ሚዲያ። ስለዚህ የመጣችበት አላማ እያለቀሰች ነበር፣ ስትሄድም እያለቀሰች ነው። በቃ ምንድነው እናንተ የምታሽቃብጡት እንዴ? እነሱ ስራቸውን እየሰሩ ነው፣ ይስሩበት እባካችሁ። ንቁ እናንተ ናችሁ አልነቃ ያላችሁት፣ እያንቀላፋችሁብን ነው። ለማንኛውም የሚመቻችሁን ይዘና እያልኩባችሁ ነው። ሩታዬ የኔ ቀንብሽ የኔ ተናፋቂ ሩታዬ፣ ባለሽበት ሰላም ሁኚልኝ የኔ ደማማ። ጓን ኮሜንትን ካየሽው በጣም ነው የምወድሽ። ራስሽን ጠብቂ፣ እንደ በደንብ ታያለይ። እሺ ለእናንተ ነው እንጂ ፊታችሁ የምታለቅሱ ግጥም አድርጋ በደንብ ራሷን ትጠብቃለች እንዴ? ትበላለች፣ ትጠጣለች፣ ትዘንጥባችኋለች እንዴ? ምን አስባችሁ ነው? ደግሞ አታሰቡ። በደንብ ትበላለች፣ ትጠጣለች። እሺ ምንም አትሆንም። እናንተ አልቅሱላት የሷን ቦታ። እናንተ ከመዳም ጋር ተጣሉላት፣ ስራችሁንም አትስሩ። እሺ አልቅሱ፣ በደንብ አልቅሱ። እናንተ ገና ናችሁ፣ ገና ስለሆናችሁ እናንተ አለቃቅሱ። እሷ ደህና ነች። ረጅም ጽሁፍ ነው ይዝችማ። አንቺ የዋህ ሰው ነሽ፣ አይዞሽ። ራስሽን ቻል ከፍተሽ ነይልን። የራስን ቻናል ከፍተሽ ነይልን። አላት እኮ ቻናል እንዴ! ገና ደግሞ አንቺ አዲስ ነሽ እንዴ? አታውቂም እንዴ? በእሷ ጊፍት አልሰጠሽም እንዴ? በእኔ ላስተዋውቅሻለሁ። የራሷ ቻናል አለ። በዛ እንግዲህ ቦነስ ጊፍት ስጫት። እሺ ችግር የለም። የወር ደሞዝ ምናምን ያው እናንተ ጋር ቀላል ስለሆነ ይሄ ነው። ልቀቁባት፣ አጽናኗት። እሺ ያው አሁን ችግር ላይ አይደለች። እንግዲህ የዚህን ወር እንደምንም ብላችሁ ተበድራችሁም ቢሆን አይዟችሁ እንግዲህ እሺ። ወተቱንም በረኪናውንም እያቀላቀላችሁ እየጠጣችሁ ተጽናኑ። አይዟችሁ የኔ ውዶች፣ የኔ የሩታ በጎች እሺ፣ ተጽናኑ፣ አይዟችሁ። እዚህ ጋር ደግሞ የአብርሽ ወዳጅ መታለች። የኔ ወንድም፣ የኔ ትንሽዬ፣ ሁሉም ይስተካከላል። ተስፋ አንቆርጥም። የኔ መልካም ሰው፣ ሰውን አትመን፣ ይበቃል። ከዚህ በኋላ ራስህን አረጋጋ። ብዙ ብታጠፋ ነው ማስተካከል የሄድክበት መንገድ ነው ያልፋል። ጠንካራ ወንድም ሩታዬም ባለችበት ፈጣሪ ይጠብቅሽ። የኔ የዋህ አስተዋይ ምናምን። አንቺ ቤተዘመር ነሽ፣ የተወነው አንዱ አካል ነሽ። ወስጃለሁ በቃ እኔ ኮመንትሽን አንስቼዋለሁ። በጣም አሪፍ። ምክንያቱም ከተዋናዮቹ ወገን ስለሆንሽ ያስታውቃል። ሩታዬ የኔ ውድ ናፍቀሽኛ፣ የኔ ጀግና፣ የኔ ውድ በረኪና በወተት እያቀላቀልሽ ጠጭ። አይዞሽ፣ እያለቃቀሽ ሶፍት ምናምን አለ እንገዛለን። እኛ ለእናንተ የማንሆነው የለም። ቢያንስ ሶፍት እናቀብላለን። እንዳታስቡ። አልቅሱ፣ በደንብ አልቅሱ። ጋሽ እያስታርቀልን ሩታንም ሀይሚንም ትንሽ ብር ላኩ። ስለዚህ አሁን ያው ትንሽ ለሰርጉ ምናምን ዱባይ የሚለው ብዙ ወጪ ስላወጡ ምናምን ያው የእናንተ እገዛ ያስፈልጋቸዋል። ለማስታረቂያ ለሽማግሌም ለምንም ለጋሽዬ ምናምን የሚሆንም ያው ትንሽ ያስፈልጋል። ወዳጆቼ እናንተ እያለቀሳችሁ በረኪና በወተት እየጠጣችሁ ላኩ። ትንሽ ብር ላኩ። ከዚያ